ሰላም ጤና ይስጥልኝ የተከበራችሁ የቻናሌ ተከታታዮች በያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍ መረጃ ይዤላችሁ ቀርብ ያለው የዛሬው ደግሞ አፕሊኬሽን ነው። አፕሊኬሽን ካየን ቆይተናል። እንግዲህ ዛሬ እጅግ በጣም አሪፍ የሆነ አፕሊኬሽን ይዤላችሁ ቀርብ ያለው። ይህ አፕሊኬሽን በቀላሉ ስልካችሁን እንድትጠቀሙ የሚያደርጋችሁ ነው። ለምሳሌ ስክሪኑ ላይ የፈለጋችሁትን ጽሑፍ እየጻፋችሁ የፈለጋችሁትን ትዕዛዝ የምታዙበት ነው ማለት ነው። ለምሳሌ ልንገራችሁ። ለምሳሌ የሆነ አፕሊኬሽን መክፈት ስትፈልጉ ስክሪኑ ላይ ምንም ማድረግ ሳይጠበቅባችሁ የፈለጋችሁትን የአፕሊኬሽን የመጀመሪያ ፊደል እንደዚህ ስትጽፉለት ቀጥታ ወደ አፕሊኬሽኑ ያስገባችኋል ማለት ነው። ይህም እጅግ በጣም ቀለል አድርገን ስልካችንን እንድንጠቀም ያግዘናል። በተጨማሪም ለሆነ ሰው አሁን መደወል ብትፈልጉ አሁን ለምሳሌ የሆነ ሁልጊዜ አዘውትራችሁ የምትደውሉለት ካለ የመጀመሪያ ፊደሉን ሴቭ ካደረጋችሁት በኋላ ቀጥታ ስክሪኑ ላይ የመጀመሪያ ፊደሉን እንደዚህ ስትጽፉት ቀጥታ ወደዛ ሰው ይደውላችኋል ማለት ነው። እጅግ በጣም ቀላል ነው። እንድትሞክሩት ሪኮመንድ አደርጋችኋለሁ። አሁን አጠቃቀሙንና የት እንደምታገኙት እንመልከት። ከዛ በፊት ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። ለቻናሉ አዳዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የኔ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። አብራችሁን ቆዩ። መልካም ቆይታ። እሺ ተመልካቾች ተመልሰናል። በድጋሚ እንኳን በሰላም መጣችሁ። ያው አፕሊኬሽኑን ጉግል ፕሌይ ስቶር ላይም ወይም ደግሞ የመጀመሪያው ኮመንት ላይ ሊንኩን አስቀምጣለሁ። በፈለጋችሁ መንገድ ማውረድ ትችላላችሁ። ጉግል ፕሌይ ስቶር ላይ ሄዳችሁ ጀስቸር ብላችሁ ሰርች ማድረግ ትችላላችሁ። እንደምትመለከቱት GESTURE ብላችሁ ሰርች አድርጉ። ያው ብዙ አፕሊኬሽኖች ስላሉ እንዳያሳስቷችሁ የመጀመሪያ ሊንክ ላይ ኮመንት ላይ ነክታችሁ ቴሌግራም ላይ ማውረድ ትችላላችሁ። ይሄ ነው አፕሊኬሽኑ። እንደምታዩት በጣም ቀለል ያለ ነው። እጅግ በጣም ቀለል ብሎን ስልካችንን እንድንጠቀም የሚያደርገን ነው። እንመልከተው። እሺ እዚህ ጋር እንደምትመለከቱት ይሄ ነው አፕሊኬሽኑ ማለት ነው። እንከፍተዋለን። ከመጀመሪያ አጠቃቀሙን በደንብ ማየት ይኖርባችኋል። መጀመሪያ ምንድነው ዲስፕሌይ ኦቨር አዘር አፕስ የምትላለች መጀመሪያ ላይ ይችኛዋን ማለት ነው። ስለዚህ ይችኛዋን ማብራት ይኖርብናል። ስናበራት ፍቃድ እንድንሰጠው ይጠይቀናል። ስለዚህ ከዚህ ጋር መተን ጀስቸር የምትለዋን አፕሊኬሽን ከታች ትታያችኋለች አይደል? እሷን አንድ ጊዜ ኦን ታደርጓታላችሁ ማለት ነው። ከዛ ትመለሳላችሁ ባክ ብላችሁ። አሁን ፍቃድ ሰጣችሁታል ማለት ነው። ሁለተኛ ማድረግ ያለባችሁ በጥንቃቄ ተመልከቱ። ከላይ ጀስቸር የምትለዋለች አይደል? እሷ ጥቁሯ፣ እሷን ምልክት ትነኳታላችሁ ማለት ነው። ከዛ መቀጠል እንግዲህ ሴቲንግ ሾርት ከት እና ጀስቸር የሚል አለ። ሶስት አማራጮች ከላይ ይታያችኋል። ከዛ ሴቲንግ የምትለዋን ሶስተኛዋን ትነካላችሁ ማለት ነው። ከነካችሁ በኋላ በምን አይነት መንገድ ይቀመጥ ይላችኋል። በጣም አፕሊኬሽኑ እንዳይታይ ከፈለጋችሁ ዩዝ ድረግ የምትለዋን ይቺ ምልክት ማድረግባትን እሷን ኦን ታደርጓታላችሁ ማለት ነው። አሁን አፕሊኬሽኑን ለመጠቀም አይታይም። አፕሊኬሽኑ እንዴት እንደሆነ አሳያችኋል። ምንድነው የምታደርጉት? ከታች ከስክሪኑ ጫፍ ይዛችሁ እንደዚህ ጎተት ስታደርጉ አፕሊኬሽኑ ተግባር ይጀምራል። የፈለጋችሁትን መጻፍ ነው ማለት ነው። ግን ላሳያችሁ እኛም ምክንያቱም ትዕዛዝ አልሰጠነውም ማለት ነው። ስለዚህ ትዕዛዝ መስጠት ይኖርብናል ማለት ነው ጓደኞቼ። ስለዚህ ምንድን እናደርጋለን መሰላችሁ? ከላይ ያችኛዋን ጀስቸር የምትዋ ምልክት ከነካችሁ በኋላ ከታች ፕላስ የሚላል ፕላስ የሚለውን ነክታችሁ እንግዲህ የፈለጋችሁትን ትዕዛዝ ማስቀመጥ ትችላላችሁ ማለት ነው። እስኪ ፕላስ ልበለው። ከዛ ጽሁፍ አስቀምጥ ይለኛል። ለምሳሌ ለሆነ ሰው ቀጥታ እንዲደውልልኝ ከፈለኩኝ ጀስት ለምሳሌ እሺ፣ መጀመሪያ ግን በአፕሊኬሽን እንሞክረው። ለምሳሌ ቲክቶክ ኦሬዲ ቲክቶክ አለኝ ካለ ይለየው። መጀመሪያ ቲክቶክ የለኝም ኦሬዲ። ስለዚህ ሌላ አፕሊኬሽን ቴሌግራም እንለዋለን ማለት ነው። ቲክቶክ የለኝም አልጠቀም ብዙ ጊዜ ለዛ ነው። ስለዚህ ቴሌግራም እንዲከፍትልኝ ፈለኩኝ። ቲን ብዬ እዚህ ጋር እጽፈዋለሁ ማለት ነው። አያችሁ ቲ ብዬ ጻፍኩኝ። ስለዚህ ካሁን በኋላ ስክሪኑ ላይ ቲ ብዬ ስጽፍ ቀጥታ ወደ ቴሌግራም ይወስደኛል ማለት ነው። ከዛ ምን ያመጣል? ላንች አፕ ሜክ ኮል እንዲደውልልህ ነው የምትፈልገው? ቲ ብዬ ስጽፍ እንዲደውል ነው የምትፈልገው እያለኝ ነው። ወይስ አፕሊኬሽን እንዲከፍት ነው የምትፈልገው? ወይስ ዌብሳይት እንዲከፍት ነው የምትፈልገው? ዋይፋይ ፓናል ልክፈትልህ ወይ? ኢንተርኔት ሴቲንግ ፓናል ልክፈትልህ ወይ? ድምጽ ልቀንስልህ ወይ? ፍላይት ሞላ አድርግልህ ወይ? ብሉቱዝ ፍላሽ ላይት ላብራልህ ወይ? ፋይል ልክፈትልህ ወይ እያለኝ ነው። እንግዲህ እናንተ እንደምርጫችሁ። ስለዚህ አሁን ቲ ብዬ ስለጻፍኩኝ በቲ ብለህ ስትጽፍ ስክሪኑ ላይ ምን ላደርግልህ እያለኝ ነው። እናንተ የፈለጋችሁትን ማድረግ ትችላላችሁ።
ሁለት ምሳሌዎችን እሰጣችኋለሁ። አንደኛ አፕሊኬሽን ከፍተን እናያለን፣ ሁለተኛ ለሆነ ሰው እንደውላለን ማለት ነው። ለምሳሌ አፕሊኬሽን ከሆነ ላንች አፕ የምትላለች የመጀመሪያዋን እሷን እንነካታለን ማለት ነው። ስለዚህ አሁን ቲ ብዬ ስጽፍ ስክሪኑ ላይ እንዲከፍትልኝ የምፈልገው ቴሌግራም ስለሆነ ቴሌግራምን እዚህ ጋር ፈልገዋለሁ፣ ወይም ከታች ማግኘት ትችላላችሁ። ይሄው እንደምትመለከቱት ዩቲዩብ ማለት ትችላላችሁ። ጀስት እንደዚህ ስክሮል እያደረጋችሁ ፈልጉት። ካልሆነ ደግሞ ከላይ ቲኢኤልኢ ብላችሁ ስትጽፉ ይመጣላችኋል ማለት ነው። ኦኬ ለምሳሌ ቴሌብር ማለት እችላለሁ። እሺ ቴሌብር ልበሉ። ቴሌግራም ከምለው ቴሌግራም ሃይድ ለማድረግ ስለሚያስቸግር ቴሌብር ብየዋለሁ። ከዛ ኔም ስጡት ይላችኋል። ወይ ቲ ወይም ደግሞ እንትና ማለት ትችላላችሁ። ቴሌብር ልበሉ። ይችን የምታረጉት አንድ ጊዜ ብቻ ነው። ከዛ በኋላ ስልካችሁን በነፃነት መጠቀም ትችላላችሁ ማለት ነው። ከታች ሴቭ የምትለዋን ንኩና ውጡ። አሁን ሴቭ ብለን ወተና ማለት ነው። ስለዚህ አሁን ቴሌብርን መክፈት ስፈልግ ምንም አፕሊኬሽኑ እንደዚህ መፈለግ የለብኝም ከስልኬ ላይ። ጀስት በጣም ሲምፕል ነው። አንዴ ካስተካከላችሁ በኋላ እንዴት ነው ካላችሁኝ ቅድም ነግሬያችኋለሁ። የስልኩን ከዚህ ጀምራችሁ ወደ ላይ እንደዚህ ስታረጉት ስክሪኑ እንዴት ጠቆር ይላል። ከዛ ምን ታረጋላችሁ? ቲ ብላችሁ ትጽፋላችሁ ስክሪኑ ላይ። ይኸው ቴሌብር ከፈተ አይደል? አያችሁት አይደል? ቴሌብር ከፈተ። ስለዚህ ምንድነው የምታረጉት? እንዳልኳችሁ እንዳትሳሳቱ። ይችን በቀላሉ እንደዚህ ስታረጓት በቃ ጠቆረ ስክሪኑ አይደል? ከዛ ምን ታረጋላችሁ? ቲን መጻፍ ነው። ወደ ቴሌብር ወሰደኝ ማለት ነው። ጀስት የፈለጋችሁትን አፕሊኬሽን ጀስት ሁሉንም ሳይሆን በደንብ የምትጠቀሟቸውን ፌስቡክ፣ ቲክቶክ ሁሉንም የተለያየ ፊደል ስም እየጻፋችሁ ሴቭ ታደርጓቸዋላችሁ። ከዛ በፈለጋችሁ ሰዓት መክፈት ትችላላችሁ ማለት ነው። እስኪ አሁን ደግሞ እንዲያሁኑ ቲ ብያለሁ አይደል? ኤም ብዬ ስጽፍ ለሆነ ሰው እንዲደውልልኝ ፈለኩኝ። እሱን ደግሞ እንዴት እንደምናስተካክለው ላሳያችሁ። አንዴ ከተረዳችሁት በኋላ አንዴ ካስተካከላችሁ በኋላ በቃ ምንም በፍጥነት በቃ ለሆነ ሰው መደወል ብትፈልጉ በቃ እንትን ማለት ነው። ላሳያችሁ። አሁን ወደ ጀስቸር አፕሊኬሽን እንመለስና አሁን ቴሌብር አስቀምጠናል። እንዳልኳችሁ አፕሊኬሽን በአሁኑ መንገድ የተለያየ ፊደል ስም እየሰጣችሁ የፈለጋችሁትን አፕሊኬሽን መጨመር ትችላላችሁ ማለት ነው። አሁን እንዳይበዛባችሁ እናንተ ሜክ ኮል የሚለውን ላሳያችሁ። ይሄው ፕላስ የሚለውን ነካለሁኝ። ከዛ እንደምታዩ ምን ፊደል ትጽፋላችሁ። ለምሳሌ ኤም ማለት ትችላላችሁ። ለእያንዳንዱ ሰው የተለያየ ስም ስጡት። ለምሳሌ ኤም ብዬ ጻፍኩኝ። ስክሪኑ ላይ አይታችሁታል አይደል? ኤም ብዬ ስጽፍ ምን ላድርግልህ እያለኝ ነው። አሁን ገብቷችኋል ሂደቱ አይደል? ስለዚህ ሜክ ኤ ኮል እለዋለሁ። ደውልልኝ። ሜክ ኤ ኮል የምትለው ሁለተኛዋን ነካሁ ማለት ነው። ደውልልኝ ብየዋለሁ። ፍቃድ ይጠይቀኛል። አለው እለዋለሁ ማለት ነው። አለው አሁን ለማን ልደውልልህ እያለኝ ነው። እዚህ ጋር ስልክ ቁጥር ሴቭ ያደርጋችሁታል አይደል? እሱ ጋር ለምሳሌ ይህንን ቁጥር አስገባለሁ እኔ። እናንተ የፈለጋችሁት ታስገባላችሁ። ስለዚህ ለምሳሌ ኤም ብዬ ልስጠው ዝም ብዬ። ከዛ ከታች ሴቭ የምትለዋን እነካለን ማለት ነው። ካሁን በኋላ ኤም ስንል ወደ ሰውየው ይደውላል ማለት ነው። ላሳያችሁ። ሴቭ አረኩትና ወጣው። ይኸው አንድ የሚደወል ስልክ ሴቭ ሆኗል፣ አንድ ደግሞ ቴሌብር። ካሁን በኋላ እንዳልኳችሁ እችን ምን ታደርጋላችሁ? ይኸው ስክሪኑን ከታች ከስር ይዛችሁ ጥቁር ይላል አይደል? ከዛ ኤም ብዬ ነው የምጽፈው። አሁን ይኸው ጀስት ምንም የሚያጨናንቅ ነገር የለም። ወደ ሰውየው ይደውላል። እያያችሁ ነው ስክሪን ላይ ደወለ ማለት ነው። አንድ ጊዜ ደግሜ ላሳያችሁ። እንደዚህ አድርጌ ላሳያችሁ። እሺ በሁለቱም ስክሪን ተመልከቱ። በትክክል የጻፍኩት አልመሰለኝም እናንተን እያየሁ ስለሆነ ይኸው በጣም ሲምፕል ነው። በቃ ካሁን በኋላ እኮ አንድ ያስተካከላችኋል። በቃ ካሁን በኋላ ለዚህ ሰው መደወል ስፈልግ ኤምን ስክሪን ላይ መጻፍ ነው ማለት ነው። ይህ ብቻ አይደለም እንዳልኳችሁ ብዙ ሰዎችን የተለያየ ስም እየሰጣችሁ ሴቭ ማድረግ ትችላላችሁ። ይኸው ከታች ፕላስ የሚለውን ትነካላችሁ። ለምሳሌ ሌላ ሰው ወዲያውም አሁን ማስገባት ብፈልግ ሌላ ፊደል መስጠት እችላለሁ። ለምሳሌ ፒ ብዬ ጽፋለሁ። ፒ ብዬ ስጽፍ ለማን ልደውል የሚለውን ለፒ ለሰጣችሁ ሰው ትሞክራላችሁ። ለምሳሌ ደግሞ አሁን እስኪ አንድ ልጨምር። ፍላሽ ላይት የሚለውን ልንከው። ፍላሽ ላይት አድርግልኝ ያልኩት ኤፍ ብዬ ልስጠው፣ ግን ፒ ነው ያልኩት። ፒ ብየዋለሁ። ስለዚህ አሁን ፒ ብዬ ስጽፍ
ፍላሽ ላይት ያበራል ማለት ነው። እንመልከተው። ይኸው ልጽፍ ነው እያያችሁ ስክሪኑ ላይ ይኸው በራ አይደል? ፒ ብዬ ነው የጻፍኩት ጀስት። ስለዚህ እንደዚህ እናጠፋዋለን ማለት ነው። ስለዚህ በዚህ መንገድ እናንተ የፈለጋችሁትን ትዕዛዝ እየሰጣችሁ ፋይል እንዲከፍትላችሁ የሆነ ነገር እንዲያደርግላችሁ ማድረግ ትችላላችሁ ማለት ነው። ስለዚህ አፕሊኬሽኑን እንዳልኳችሁ በዛ መንገድ ማውረድ ትችላላችሁ። እንደወደዳችሁ ተስፋ አደርጋለሁ። እናንተ ደግሞ አንድ ጊዜ አሁን ሁለቱን አረኩ እንጂ ለምሳሌ 10 ሰዎች መርጣችሁ የስማቸውን ፊደል ብቻ በመጻፍ ሴቭ ታደርጓቸዋላችሁ። ከዛ ለነዛ ሰዎች መደወል ስትፈልጉ የስማቸውን ፊደል ብቻ ይቺ እንዳልኳችሁ ይሄው እንዳይጠፋችሁ እንደዚህ አድርጋችሁ እያዛችሁ ለምሳሌ ስሙን ትጽፋላችሁ። ከዛ በኋላ ቀጥታ ይደውላችኋል ማለት ነው። ቁጥሩን አውጣችሁ ምናምን ከምትሉ ማለት ነው። አፕሊኬሽን ደግሞ እንደዚሁ 156 በጣም አዘውተራችሁ የምትጠቀሟቸውን አፕሊኬሽኖች እዚህ ጋር ምን ታደርጋላችሁ እንትን ትሏቸዋላችሁ። ከዛ የነሱን የመጀመሪያ ፊደል ደግሞ ስትጽፉ ቀጥታ ወደ አፕሊኬሽኑ ያስገባችኋል ማለት ነው። እጅግ አሪፍና ቀለል ያለ አፕሊኬሽን ነው። እንደጠቀማችሁ ተስፋ አድርጋለሁ። በቀጣይ እንግዲህ በተለያየ በሌላ መረጃ እንገናኛለን። ሐሳብ አስተያየታችሁን በኮሜንት ግለጹ። የቻልኩትን ያህል መልስላችኋለሁ። ቪዲዮ መስራት የሚያስፈልገውን ደግሞ ደግሜ ጥያቄያችሁን አይቼ ቪዲዮ ለመስራት እሞክራለሁ። በቀጣይ ቪዲዮ እንገናኛለን ጓደኞቼ። እስከዚያው ጊዜ በያላችሁበት መልካም ጊዜ ይሁንላችሁ። ቻው።